መኩ እዚህ ላይ በጣም አድርቅ ያለው ጌታ ትምህርተ ስጋዌ ላይ ያለው ቀጥሉ አስተምሩ እንደ የተሰባሰባችሁ ብታስተምሩ ደስ ይለኛል። ትምህርተ ስጋዌ ላይ እንዲህ ብጅታ ያለው በርቱ ነው ምለው። በርቱ ጌታ ሚስጥረ ስላሴ ላይ እንደዚህ በርቱ ቀጥሉ። ጌታ ምንም ማመጫመጫው ነገር ለእውነት ነው የምቆመው። በርቱ አንተ ጤነኛ ነህ? ቆይ ቀጥሉ። ተመስገን። አንተ አታስተምርም? ቆይ ጤነኛ ነህ የምር? አስተምሮት ልጁ ምን አለ? ባህሩ የሚባሉ እኮ መጥቶ እኮ ኧረ ሄኖክ ንገረው በእግዚአብሔር ሄኖክ ተንፍስ ተናገር። ሲጀመር እሱ ራሱ የጸጋ ልጅ ነው አለ እኮ የጸጋ ልጅ ነው አለ እኮ በእውነት አላለም። የፍቃድ ልጅ ነው እንጂ አለው የፍቃድ ልጅ ነው ያለው። የፍቃድ ልጅ ነው አለ እንዴ የጸጋ ልጅ እኮ እኛ ነን። የፍቃድ ልጅ ነው ያለው እኮ አላለም። የልጁ አጠያየቅ ነው እንጂ ልጁን ወጥመድ ውስጥ የከተተው ሲጀመር የአቤላ አጠያየቅ ነው እንጂ የፍቃድ ልጅ ነው የባህሪ ልጅ ነው ብሎ ማለት ምን ማለት ያቀ ምን እግዚአብሔርን ኤርሚያስን በጭፍን መደገፍ መብታችሁ ብቻ ከሱ ጋር የኦርቶዶክስ ጥላቻና ጠላት ካለበት ኤርሚያስ ከማንም ሰው ጋር ከመሰለፍ ወደኋላ አይልም። እግዚአብሔር ምስክር። ሞናርኪ ኦፍ ዘ ፋዘር ትቀበላለህ አንተ? እኔን ተወኝ። አንተ ከምን አንጻር አይቀበል? አሁን ቤተ እምነቱ ይቀበላል አይቀበልም ሳታጣራ፣ ዌስተርኖች ይቀበላሉ አይቀበሉም ሳታጣራ፣ ከዛ አይ አንድ ግለሰብ ተቀል አይቀበልም ብለህ ሰርፕራይዝ እንደሆነ አስመሰልከው ብዬ ነው እኮ። ይኸውልህ አሁን ትምህርቱ ላይ እናውራ። ሞናርኪ ኦፍ ዘ ፋዘር አንተ ትቀበላለህ ወይስ አትቀበልም? አንተ ያመጣበት እኔን ተወኝ። አሁን አንተ እኔ እየጠየቅኩ ሞናርኪ ኦፍ ዘ ፋዘር ዌስተርን ይቀበላል ወይ ፕሮቴስታንት ይቀበላል ወይ ስልህ አንተ ትቀበላለህ ምናምን ትለኛለህ እንዴ? ትምህርት እኮ ነው ዋናው አይደለ እንዴ? አናፖሎጂ ሞናርኪ ኦፍ ዘ ፋዘርን የሚቀበሉ ቤተ እምነቶችን ሞናርኪ ኦፍ ፋዘርን የትኛው የፕሮቴስታንት ዲኖሚኔሽን ነው የማይቀበለው የሚለውን ነገር እኔ ባይዜ አላውቅም። የትኛው ዲኖሚኔሽን እኔ የማይቀበል እንዳለ ዛሬ ሲሰማ ነው። አዶን ነው ያው የእውቀት ማነስም ሊሆን ይችላል፣ አላነበብኩም ሊሆን ይችላል። ግን የትኛው ዲኖሚኔሽን ነው ሞናርኪ ኦፍ ፋዘርን የማይቀበል? እግዚአብሔርን ኤርሚያስን በጭፍን መደገፍ መብታችሁ ብቻ ከሱ ጋር የኦርቶዶክስ ጥላቻና ጠላት ካለበት ኤርሚያስ ከማንም ሰው ጋር ከመሰለፍ ወደኋላ አይልም። እግዚአብሔር ምስክሬን። በነገራችን ወንጌል ሰብኩትን ልታስመጣ ነው የፈለከው? አየህ በቅንነት የትኛውን ወንጌል ሰብከው? ኢየሱስ ላይ እንደዚህ እየዋሹ ወንጌል ነው የምትለኝ እንዴ? ትክክለኛ ወንጌል ነው እየሰበኩት። የ2000 ዓመት ኑፋቄ ትምህርት እያመጡ በ2000 ዓመት ውስጥ ሄደን በአንድ ቀን 3-4 ኑፋቄ ኢየሱስ ያስተማረው ምን ብሎ ኑፋቄ ያስተማረው? የጸጋ እንትና ገብቶ ነው ቤት አንደ ኢየሱስ ክርስቶስ የባህሪ ልጅ ነው የጸጋ ልጅ ሲባል የባህሪ ልጅ የጸጋ ልጅ ሚል በሱ ወንጌል ተሰብከ ገደል ከምገባ ከኔ ጋር እዚህ ብስቃ ይሻላል። ማን እንደዛ የጸጋ ልጅ ነው ያለው? ኢየሱስ ይሄው ፓስተር ባህሩ የሚባለው ትላንት ነው ቤለ ዶክተር ማን ነው የሚባለው ደግሞ መጥቶ ሲጀምር እሱ ኧረ ጌታ ምስክሬን ከኔ ጋር እዚህ ጋር ፈትት በሉ። ኤርሚያስ እኔ እንደው በግልጽ ልንገራችሁ ኤርሚያስ ቤት የምትሄዱ ሰዎች ጌታ እኔ ይቅርባችሁ ከኔ ጋር እዚህ ሳቁ ጌታን እንዴ ሲሶ በጣም ይሁን ፖለቲካ እየሰራ ነው። ደግሞ ወንጌልን በውሸት መረጃ ማለት ነው የማይቀበሉትን ማያስተምሩትን ያስተምራል። ሲሶ ፕሊዝ አንዴ ቅዱስ ሰላም እንዴ አራኒቾ በቃ መረጃ ቪዲዮ አመጣን እኮ ማታ እናንተ ቤት ይቁም የተባለውን እኮ ጠዋትና አኬ ባሉበት ቪዲዮ ነው አመጣን እኮ ከፈት ነው ቪዲዮ ሲከፈት ተናገረ እኮ ቪዲዮ ስለ ቪዲዮ እኮ አወራ ቤት ከፍቶ አንዳችሁ ገብታችሁ መሞገት አልቻላችሁም። እሱ ሲሶ ፕሊዝ አንድ ነገር ይቅርታል ስም እየጠቀስን ሳይሆን አስተምሮ ላይ በሐሳብ ላይ በአእምሮ ለልና በሐሳብ ላይ ካልተመቸ ታይም መውረድ ትችላለህ። እኔ ስም እየጠቀስኩ ነው የማወራው እንትና እኔ ምክንያቱም መተው እንደዚህ አላስተማርንም እንዲህ አልተናገርንም። ለምሳሌ ማታ ተውት አልኩ እኮ ለምሳሌ ዜዶን ተውት እሱ ባለበት ይጠየቅ አልኩ። ዜዶ መጣህንቾ ተጠየቀ። እኔ በፍጹም ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያም ቃልን አልወለደችም ብሎ
አይኔን ግንባሬ አድርጎ ብሎ ካደ። ቃሌ ከአባቶች ቢጠቅስ ከምን ቢጠቅስ በፍጹም አለ። እኔ ከፈለክ አንተ እንደዛ ማመን ትችላለህ። ኢየሱስ ማርያም የወለደችው ስጉ ቃልን እንጂ ቃልን አልወለደችም። አራት ሆኑ። አሁን ስጉ ቃልና ቃል ይለያያሉ። ለዜዶ አራት እንግዲህ ስላሴ ላይ እንኳን ምን አይነት ተፋልሶ እንደሚያመጣ ስላሴ ላይ እንዴ ቃልን በፍጹም አልወለደችም አለ። በፍጹም የወለደችው ስጉ ቃልን ነው። አረ ቃልና ስጉ ቃል አይደንቲካል ናቸው ብሎ ቃሌ ከአባቶች ቢጠቅስ አትናቴስ ቢል ቄርሎስ ቢል ምን ቢል ታዲያ እኔ ገዛ ቤት ትምህርት እንትን ከምቱ ከኔ ጋር ለምን አስቁም እዚህ መታችሁ አልኩኝ። ኃጢአትም እኮ አንዳንዴ እኮ የሰማችሁ ነገር እኮ እንትን ይልብሻል እኮ እና በዚህ ብትረዱኝ በጣም አሪፍ ነው። የዛሬው ርዕስ ምንድነው ግን? የዛሬው አዲስ አልገባኝ ነው። የትኛው አሁን የከፈትኩበት? የኔ ያስተጋባል ግን እኔማ እንትን ነው። እኔ ከዚህ አይነት ኑፋቄ ትምህርት እንድትጠበቁ ብዬ ለማሳሰብ ነው። አንዳንድ ቅዱሳንን እነሱ ምንም ቢሳሳቱም ቤተ እምነትን ወክሎ አይደለም የሚሳሳቱ። ይሰማል እኮ አለ እኮ ካልሆነ ራሱ እኮ አለ እኮ ኦርቶዶክሳውያን እርግፍ አድርገው ትቶ መዝናናት ላይ ናቸው አሉት። ታዲያ መኩን ኤርፎን ይዞ መዝሙሩን እየሰማ ነው። ምን እናርግኛ ታዲያ እንዴ? እኔ እኮ የኛ ጥፋት እኮ አይደለም እኮ ጋይስ። ሌላ ማስረዳት የሄድኩበት ርቀት እኮ በጣም አይደለም። እኔ ቅድም መረጃ እውነት ነው ወይ ውሸት ነው ብዬ አኬ ቤት ሄድኩ። ማኩ እዚህ ላይ በጣም አድንቄ ያለው ጌታ ትምህርተ ስጋዌ ላይ ያለው ቀጥሉ፣ አስተምሩ፣ እንደ የተሰባሰባችሁ ብታስተምሩ ደስ ይለኛል። ትምህርተ ስጋዌ ላይ እንዲህ ብዥታ ያለውን በርቱ ነው የምለው። በርቱ ጌታ ሚስጥረ ስላሴ ላይም እንደዚህ በርቱ፣ ቀጥሉ። ጌታ ምንም ማመጫመጫው ነገር ለእውነት ነው የምቆመው። በርቱ። አንተ ጤነኛ ነህ? ቆይ ቀጥሉ። ተመስገን። አንተ አታስተምርም? ቆይ ጤነኛ ነህ የምር? አስተምሮት ልጁ ምን አለ? ባህሩ የሚባሉ እኮ መጥቶ እኮ ኧረ ሄኖክ ንገረው በእግዚአብሔር ሄኖክ ተንፍስ ተናገር። ሲጀመር እሱ ራሱ የጸጋ ልጅ ነው አለ እኮ የጸጋ ልጅ ነው አለ እኮ በእውነት አላለም። የፍቃድ ልጅ ነው እንጂ አለው። የፍቃድ ልጅ ነው ያለው። የፍቃድ ልጅ ነው አለ። የጸጋ ልጅ እኮ እኛ ነን። የፍቃድ ልጅ ነው ያለው እኮ አላለም። የልጁ አጠያየቅ ነው እንጂ ልጁን ወጥመድ ውስጥ የከተተው ሲጀመር የአቤላ አጠያየቅ ነው እንጂ የፍቃድ ልጅ ነው የባህሪ ልጅ ነው ብሎ ማለት ምን ማለት ጥያቄ? ምን አይነት ጥያቄ ነው? ምስክሬን ሀኒቾ እግዚአብሔር ምስክሬን ይወዳችሁ። እኔ ሙሌም ከዚህ አለ ሙሌም በዚህ አለ። እኔ ከልቤ አሁን ለአንዳንዶች ምክር ያለኝ ነገር ምነው ከዚህ ቀደም ራሱ ብዙ ጊዜ ተናግሬያለሁ። እስፔሻሊ ንጽጽር የሚሰሩ ወንጌል አማኞች በቃ ቢያንስ የሆነ ሚኒመም ክራይቴሪያ የሆነ በቃ በስነ ስርዓት ስነ መለኮቱ የሚያውቁ ሰዎች ባይሰሩት ብዬ እንትን እላለሁ። በእውነት እኔ ባይሰሩት ብዬ ሀሳብ እሰጣለሁ እንጂ እኮ ጥሩ እኮ ነው። እኛ እንማራለን። አሁን ጥሩ ጎበዝ እኮ ሰዎች ካሉ እኮ ከነ መኩ ጋር ከነ አኬ ጋር እንደዚህ ያወራሉ እንትን ይላሉ። ከታች ሰው ይማራል። አሁን እኮ ይሄ እኮ ጭራሽ እንትን አለ ቴዎቶኮስ ትባላለች አለነ ትባላለችም አትባልም ሆነ እኮ ነገርየው። እሺ ምኑን እናስተካክል? እሺ እንዴ እኛም እኮ የምናስተካክለው ነገር በዛ እኮ ዳር ያለን ሰዎች የምናስተካክለው ነገር በዛ። እሱ ብቻ አይደለም ሞናርኪ ኦፍ ዘ ፋዘርን ራሱ አይቀበልም። ዘይድ መኩ ሲጠይቀው ሞናርኪ ኦፍ ዘ ፋዘር ሀና የፖስተሽን ማሰማት ከቻልሽ አሰሚኝ። አረ አፖሎ ሞናርኪ ኦፍ ዘ ፋዘር ምንድነው የሚለው እኮ አልገባኝማ። ሞናርኪ ኦፍ ዘ ፋዘር ብትለው ይሄ ነገር ምንድነው የሚል እንዴ? በእውነት የባህሪ ልጅ አይደለም ወልድ ቅድመ ዓለም የባህሪ ልጅ አይደለም የሚለውን ቪዲዮ የለኝም እኔ እንደዛ ብሎ አያምንም። ዘይድ የከፈትሽው የፖስተሽው ላይ አለ እዛ ላይ አለ እንዴ? እስኪ ለፈተው ኦኬ እሺ እስከምትከፍት ድረስ ትሰማለህ ድምጼ? አረ መኳን ተፈታ በል ትሰማለህ። ምን አለብህ? የሆነ በስትሮ ጁስ ነገር ይዛውራኛ
እውነት ለመናገር ማለት ነው እኔ የመጀመሪያ ላይ የጠየቅኩት አጠያየቅ ጀስት የመጀመሪያውን ከስላሴ ትምህርተ ስላሴን ጀምር ስለ ፐርሰን ስለ ፕሮሶፖር ምናምን ጠይቄው ከዛ እንድንጀምር ነበር ሀሳቡ። ጀስት ያንን ለመጠየቅ ሲል ከአብ ተወልዷል ወይ ብዬ ጠየቅኩት ማለት ነው። ዓለም ከመፈጠሩ በፊት ከዘላለሙ ከአብ የተወለደ ነው ወልድ እላለሁ ጭራሽ አልመልስም አለ ማለት ነው። ቢያንስ ማለት ፖይንቴ ላይ እንዲመጣ ወደዚህ ለመምጣት ማለት ነው። ወደ ስጋዊ ከመምጣት በፊት ያው ምስጢረ ስላሴን ማወቅ አለብን። እሺ ቢያንስ ተገኝቷል ከአብ የተገኘ ነው ማለት ነው። በፍጹም እኔ እንደዛ አይደለም ምናምን ማብራራት ካላብራራው በስተቀር እንደዚህ አልናገር። ያው ነገሮችን በነገራችን ላይ ስቴትመንት ኦፍ ፌዝ ካስቀመጥክ በኋላ ነው ወደ ማብራራት የምትሄደው። ቴዎቶኮስም ሆነ ፕሮሶፖንም ሆነ ፐርሰንም ስትል የቴዎቶኮስታትስም ስትል እያንዳንዱ ካስቀመጥክ በኋላ መጀመሪያ ከዛ በኋላ ወደ ማብራራት ትሄዳለህ፣ ታብራራለህ። ኢትስ ኦብቪየስ በቃ ምንም ችግር የለውም። ከአብ የተገኘ ነው ለማለት ኦልሞስት 3 ደቂቃ በላይ ፈጅተናል። ነው ወይስ አይደለም? ወደ ፖይንቴ ልምጣ ወደዚህ ለማለት ማለት ነው። በጣም ብዙ በተደጋጋሚ ጠይቄዋለሁ። እንግዲህ በጣም ያስፈራል። በነገራችን ላይ እንደዚህ አይነት ምንፍቅና መለሳለሁ ሲሶ እሺ እዚሁ ልጠይቅህ እንጂ እኔን አይደለም ጠይቀኝ እኮ ቪዲዮን አሰማህና ከዛ አንተ ኤክስፕሌን ማድረግ ካለብህ ኤክስፕሌን ታደርጋለህ። የእኔ ጥያቄ ሞናርኪ ኦፍ ዘ ፋዘር የሚቀበሉ ዌስተርን ይቀበላሉ ወይ አልኩ። ከታች አልመለስክልኝም። ደግሜ እየጠየቅኩ ነው። ምን አልከኝ? ሞናርኪ ኦፍ ዘ ፋዘር ዌስተርኖች ይቀበላሉ ወይ እያልኩ ነው። አልገባኝም። አልገባህም? ጥያቄ አልገባኝም እኮ ፕሮቴስታንት ሆኖ ወይም ደግሞ ሮማን ካቶሊክ ራሱ ሞናርኪ ኦፍ ዘ ፋዘር ይቀበላሉ? ስለዚህ አለመቀበሉ ልክ ነው ነው እየጠየቅኩ ነው። መልስልኝ ጥያቄን እንጂ ምንድን ነው የምታዞረው ጥያቄውን እንዴ? አለመቀበሉ ልክ ነው ካልክ ካንተ ጋር እናውራ። ዜድን ትተህ ነው አይደል እንዴ? አይቀበልም ያልከው በየትኛው መስፈርት ነው? ቤተ እምነቱ ራሱ ሞናርኪ ኦፍ ዘ ፋዘር ይቀበላል ወይ እየጠየቅኩ ነው። የግለሰብ አስመሰልከው ብዬ ነው እኮ። አለመቀበሉ ልክ ነው ካልክ ካንተ ጋር እንቀጥል። ሙሌ መቀበሉ አለመቀበሉን ተወውና መቀበሉን አለመቀበሉን ተወውና ሞናርኪ ኦፍ ዘ ፋዘር ትቀበላለህ አንተ? እኔን ተወኝ። አንተ ከምን አንጻር አይቀበል? አሁን ቤተ እምነቱ ይቀበላል አይቀበልም ሳታጣራ፣ ዌስተርኖች ይቀበላሉ አይቀበሉም ሳታጣራ፣ ከዛ አይ አንድ ግለሰብ ተቀል አይቀበልም ብለህ ሰርፕራይዝ እንደሆነ አስመሰልከው ብዬ ነው እኮ። ይኸውልህ አሁን ትምህርቱ ላይ እናውራ። ሞናርኪ ኦፍ ዘ ፋዘር አንተ ትቀበላለህ ወይስ አትቀበልም? አንተ ያመጣበት እኔን ተወኝ። አሁን አንተ እኔ እየጠየቅኩ ሞናርኪ ኦፍ ዘ ፋዘር ዌስተርን ይቀበላል ወይ ፕሮቴስታንት ይቀበላል ወይ ስልህ አንተ ትቀበላለህ ምናምን ትለኛለህ እንዴ? ትምህርት እኮ ነው ዋናው አይደለ እንዴ? አናፖሎጂ ሞናርኪ ኦፍ ዘ ፋዘርን የሚቀበሉ ቤተ እምነቶችን ንገረን እስኪ። አይዋ እሱን ነው እየተባልክ ያለ። የማይቀበሉትን ተዋቸውና የሚቀበሉትን እስኪ ንገረን። ሙለታ ይሰማል? ይሰማል። ተጠየቅ። ጥያቄን መመለስ አልቻልክም እኮ እንድገምለት። ጥያቄው እኮ ሞናርኪ ኦፍ ዘ ፋዘርን ማትቀበል ከሆነ ትምህርቱ ላይ ካንተ ጋር እናውራ እያልኩ ነው። አናፖሎጂ ይሰማል? አንዴ ከእሱ ጋር እናውራ እኮ። ቤተ እምነቶችን ንገረን። ሞናርኪ ኦፍ ዘ ፋዘርን ከእሱ ጋር እናውራ። ጥያቄን መልስልኝ። እኔ የኔን ጥያቄ መልስ እንጂ አንተ እንዴ እኔ ምንም አይጠይቃለን እንጂ አንጠይቅም ነው። ቆይ እኛ እንጠይቃለን እንጂ አንጠይቅም። በደምብ ጠይቃለህ፣ በኋላ ትስቃለህ እኮ። ዛሬ እኮ ነኝ የጠየኩ። እኔ ሞናርኪ ኦፍ ዘ ፋዘር ዘንድ አይቀበልም ስትል ወይስ አሁን ዜድ ጋር ምን አስኬደህ? አሁን የሆነ ዩኒቨርሳል አክሴፕታንስ ያለውን ዶክትሪን አስመስለህ አንድ ሰው እንዳልተቀበለው አድርገህ ወይም በፕሮቴስታንት ሙሉ ለሙሉ ተቀባይነት በዌስተርን ሙሉ ለሙሉ ተቀባይነት ያለው ትምህርት አስመስለህ ዜድ አልተቀበለም አልክ። እስኪ የሚቀበሉና የማይቀበሉ እስኪ ንገረን። ማን ነው ከፕሮቴስታንት ወይም ከዌስተርኖቹ ሞናርኪ ኦፍ ዘ ፋዘር የሚቀበል ማን ነው? የማይቀበልስ ማን ነው? እስኪ እሱ ንገረን።
ትምህርቱ ላይ ለምንድን ነው የማታወራው? አንተ ዝርዝሩ ለምን አስፈለገ? አንተ አይቀበልም ብለህ መጣ። ለምሳሌ አይቀበልም ብለህ ስትመጣ ልክ ቤተ እምነቱ እየተቀበለው እሱ እንደማይቀበለው አድርገህ ፕሬዘንት እያደረግክ ነው። ልክ እንደዛ አድርገህ ፕሬዘንት ስታደርግ አክቹሊ ዜድ አይቀበልም የምትለው ቤተ እምነቱ ይቀበላል፣ ይሄን ይቀበላል፣ እነዚህ አይቀበሉም። ስለዚህ ቤተ እምነቱም ካልተቀበለው ልክ አይደለማ። እኔ ጣልቃ ልግባና አናፖሎ እኔ ጣልቃ ልግባና አይ ዜድ ሞናርኪ ኦፍ ዘ ፋዘርን አለመቀበሉ ማስረጃ ይምጣ፣ ማስረጃውን እንስማውና ከዛ በኋላ ሞናርኪ ኦፍ ዘ ፋዘር መቀበሉና አለመቀበሉ ትክክል ነው ትክክል አይደለም የሚለው ኦቨርኦል ያለውን ነገር ከመና ይኸውልህ ምን እያልኩ እንደሆነ ልንገርህ። እሱ የሚምጣና ችግር የለውም። ምን እያልኩ እንደሆነ እኔ ለምሳሌ ማርያም አታማልድም፣ ማርያም እኮ ምልጃዋን አይቀበልም ብለህ አንድ ግለሰብ እንትን ትላለህ። እንደ ሃይማኖት ቤተ እምነቱም አይቀበልም። እኛ እኮ አጠቃላይ ፕሮቴስታንቲዝም እኮ አላልንም እኮ ራሱ ዜድን እኮ ነው ዜድ ሞናርኪ ኦፍ ዘ ፋዘር ተባለ ያለው ክሌም እያደረገ ነው። ምክንያቱም ክሌም የሚደረገው ራሱ ዜድና ዜድ ብቻ ነው። ከአንጌርሳም ከተሳሳተ ከአንጌርሳምና ጌርሳም ብቻ ነው። ሊያ ኢየሱስ ዋና ከተሳሳተች ሊያና ሊያ ብቻ ናቸው እንጂ አጠቃላይ ፕሮቴስታንቲዝም ትምህርቱ ላይ ካለ ፕሮቴስታንቲዝም እንደዚህ ያምናል ይባል። ግን ደውል ፕሮቴስታንቲዝም ግን ሞናርኪ ኦፍ ዘ ፋዘር እንደሚቀበሉ ነው የማውቀው። አንዴ መነሻው ቪዲዮ ስለሆነ ሙሌ ቪዲዮን እንስማውና ሀና አሁን የላኩልሽ ክፈችው የራስሽ ላይ ያለ ነው። አጠቃላይ ቪዲዮን እንስማ። ሲሶ እንዴት መሰለ ትልቁ ነገር ሙሉ ፕሮቴስታንት ሲሶ አንድ ጊዜ እዚህ ጋንተና አቤላ ስላለ ቆይ አንድ ጊዜ በእናትህ ተመስገን ቆይ አንድ ጊዜ አቤላ ስላለ ቆይ አቤላ ያውራና የኒቅያን ቆይ ሚዩት አታርጉ ፕሊስ። ገዝተ ላይ ያለ ሰው እሺ፣ ቪዲዮ ይሰማና ቪዲዮ ከተሰማ በኋላ ትምህርቱን ወደ ትምህርቱ እንሄዳለን። ጥያቄ አለኝ ምናልባት የሚፈቀድ ከሆነ አቤላ አንድ ጊዜ ግን ለሙለታ ለምንድን ነው እድል የማሰጠው? ሲሶ እንዴ ሰው ማፈን ጥሩ አይደለም እኮ። ምናልባት እሱም የራሱን ሀሳብ ያስቀምጥ፣ ከዛ በኋላ እኔ ቪዲዮ መጣ አልመጣ ብዙም ጥቅም የለውም። ሙለታ ሀሳቡን ቢያስቀምጥ አዮባ ከአንጌርሳ መርቆ ካልን እያለኝ ነው ወይ? ያው ናይሰን ክሪድ ላይ ያለ እኔ ማንም አላፈነኝም። ሄኖክ እንደታፈንኩ አርገህ ፕሬዘንት አደረክ አላፈነኝም። እኔ ሲስ ቤት እንደዚሁ ራሴ ከፍቼ ነው የምናገረው። ኤንዌይስ ግን ፍሎኬ ነበር ለዛ ነው ሙሌ ለሌላ ሆን ብዬ ነው ላለመረባበሽ ነው ሚት ያረኩትና ኤኒዌይስ ግን ምንድነው እያልኳቸው ያለሁት ናይሰን ክሪድ ላይ ያለውን ነው እንግዲህ ይሄ ፕሮሴሽን አብ ላይ ይሰርጻል አብና ወልድ ላይ ይሰርጻል የሚለውን ነገር ናይሰን ክሪድ ላይ አብ ላይ ብሎ ተቀምጧል። ፕሮቴስታንት አሁን ጉባኤ ላይ ያለውን በሙሉ እንደምን ፕሮቴስታንት እንደሚቀበል አሁን ሰሞኑ እየተቀነቀነ ያለው እኔ ያልተመቸኝ ነገር ጉባኤ ላይ ያለውን በሙሉ እንደ ሰዎቹ ፕሮቴስታንት እንደሚቀበል አድርገው አንዳንድ ሰዎች ፕሬዘንት እያደረጉ ነው። ጉባኤ ላይ በሙሉ ያለውን ፕሮቴስታንት አይቀበልም። በግልጽ ጉዳይ ዝም ብሎ አንዳንድ ሰዎች ወጥተው ጉባኤ ያለውን ሁሉ እንቀበላለን እናም ስላለው አይደለም። የትኛው ጉባኤ ላይ ነው አብና ኢየሱስ ክርስቶስ መንፈስ ቅዱስ አብና ወልድ ላይ ይሰርጻል ተብሎ የተቀመጠው? የትኛው ጉባኤ ላይ? ይልቅ አብ ላይ ይሰርጻል ተብሎ የተቀመጠው ፕሮቴስታንት አይቀበልም እንዴ? አይቀበልም። ይሄ ደግሬት ስኪዝም በ1054 ላይ የተፈጠረውን መከፋፈል በየትኛው ጉባኤ ነው መንፈስ ቅዱስ አብና ወልድ ላይ ይሰርጻል ተብሎ የተወሰነው? አብ ላይ ይሰርጻል የተባለው ናይሰን ክሪድ ላይ ያለውን ጥሰዋል ተብሎ አይደል ብለው አይደል ኢስተርን እንትን ያሉትን ሁለት መንገድ አይደል እንዴ? አንደኛው ኦሬዲ ሶርስ ሁለት ሶርስ ማድረግ ነው። አብና ወልድ ላይ ይሰርጻል መንፈስ ቅዱስ ማለት ሁለት ሶርስ ማድረግ ነው።
ሁለተኛው ደግሞ ግራንድ ሳን ማድረግ ነው። መንፈስ ቅዱስን የልጅ ልጅ ማድረግ ነው። ከዛ ደግሞ አውቶሪቲ የቸርችን ኢኮኖሚካል ካውንስል ላይ የተወሰነውን በቤተክርስቲያን በጉባኤ የተወሰነውን ነገር ላይ ቤተክርስቲያን አንዴ እባክህን አንዴ ሚዩት አድርገውና እኔ ካወራሁ በኋላ ይጨርስና እኔ ሐሳቤን ይጨርስና ስለዚህ በግልጽ ቋንቋ ልክ ፕሮቴስታንት ሙሉ ለሙሉ የጉባኤን ትምህርት እንደሚቀበል ተደርጎ ፕሬዘንት መደረጉ ትክክል አይደለም ነው። ስለዚህ ናይሰን ክሪድ ላይ ያለውን በሙሉ ለምሳሌ በጸሎተ ሃይማኖት በሚለውን ሙሉ ለሙሉ ፕሮቴስታንት ይቀበላል እንዴ? ናይሰን ክሪድ ላይ ያለውን ሙሉ ለሙሉ ይቀበላል? አይቀበልም። ስለዚህ አሁን እያየን ያለ ነው። በቃ ጉባኤ ላይ አለ እኮ ያለውን ሁሉ መች ትቀበላለህ? መች ትቀበላላችሁ? ምንድነው አሁን የሆነ ነገር ወጣ ብሎ እንደዚህ የሚለው ነገር? ሁለተኛው እኮ ሙሌ ስፔሲፊክ አድርገን ይቅርታ ላድርግልና ስፔሲፊክ አድርገን በአጠቃላይ ኒሲያን ክሪድ ውስጥ ኒሲያን ክሪድ ሳይሆን ሞናርኪ ኦፍ ዘ ፋዘር ለምሳሌ ሌላውን ፕሮቴስታንት እንተውና እኛ ሀገር ያለው ፕሮቴስታንት ሞናርኪ ኦፍ ዘ ፋዘርን ይቀበላል አይቀበልም? በአማርኛ ይተርጉምላችሁ ሲሰው የአብ መነሻ ምንጭ ማለት ነው። ፍሎኬን አሁን ፍሎኬን መቀበልና ሞናርኪ ኦፍ ዘ ፋዘር ምንድነው? ቆይ ሙለታ ወደ አማርኛ የተተረጎመ ይሄን አንቀበልም እኛ የአብ መነሻ ወይ ምንጭ መሆኑን አንቺ ፕሮቴስታንት ወኪያለሽ እንዴ? እኛ ማለት ምንድነው? ኖ ማለት እሺ ሙለታ የትኛው ፕሮቴስታንት ነው የማይቀበለው? እሺ እንትን አድርገው በግልጽ አድርገው የትኛው ይሄንን ፕሮቴስታንት አይቀበልም ያን ተናገር። አንድ ነገር የትኛው ሙለታ አንድ ሙሌም ከይቅርታ ጋር ለአቤላ ድል እንስጦች ከይቅርታ ጋር ሙልዬ አቤላ ከቅድም ጀምሮ እያለ ስለነበር አቤላ እሺ ቀጥል። እሺ ቀጥሉ፣ ችግር የለውም። እኔ በመሃል ልገባ የትኛው ፕሮቴስታንት ዲኖሚኔሽን ነው ሞናርኪ ኦፍ ፋዘርን የማይቀበለው? ባይዘዌ ሞናርኪ ኦፍ ፋዘር ማለት ፊሎኬ አይደለም እና ጀስት ሞናርኪ ኦፍ ፋዘርን የትኛው የፕሮቴስታንት ዲኖሚኔሽን ነው የማይቀበለው የሚለውን ነገር እኔ ባይዜ አላውቅም። የትኛው ዲኖሚኔሽን እኔ የማይቀበል እንዳለ ዛሬ ሲሰማ ነው። አዶን ነው ያው የእውቀት ማነስም ሊሆን ይችላል፣ አላነበብኩም ሊሆን ይችላል። ግን የትኛው ዲኖሚኔሽን ነው ሞናርኪ ኦፍ ፋዘርን የማይቀበለው? ቅድም ሙለታ አሁን መንፈስ ቅዱስ ከአብ ይሰርጻል የሚለውን እንቀበላለን፣ ከወልድ ይሰርጻል የሚለውን ግን የትኛው ጉባኤ ላይ ነው የጸደቀው? ስለዚህ ባንቀበልም ችግር የለውም ማለት ባይዜ መንፈስ ቅዱስ ከአብ ይሰርጻልም ሞናርኪ ኦፍ ፋዘር ነው። ሶ የትኛው የፕሮቴስታንት ዲኖሚኔሽን ነው ሞናርኪ ኦፍ ፋዘርን የማይቀበለው የሚለውን እኚህ አይቀበሉም በልና ጀስት መቀጠል ትችላለህ። እኔ ባይዜ ስላልተረዳው ነው እስካሁን። ቆይ ቱ ሶርስ ተብለው ሲባሉ ሞናርኪ ኦፍ ዘ ፋዘርንም ያፋልሳል። ሁለት ሶርስ ማለት ነው፣ አንድ ሶርስ አብ ነው የሚለው ነገር ሲነሳ ምን አይነት ምላሽ ነው የተሰጠው? እሱን እስኪ ንገረኝ አንተ። አንዴ ሲስ እዚህ ጋር ልግባ። ለምሳሌ ወልድ ላይ እኔ ካቶሊክ ስለሆንኩ ፊሎኬ በጣም ይመለከተኝ ስለሆንኩ ልግባና ለማንስ ሲላይ በመጀመሪያ ደረጃ አቤል ነው የጠየቁት። አቤል ይመልስልኝና ወይ ግድ የለም በዚህ ጉዳይ ላይ እኔም አቤልም አንድ አይነት ነታችን ፊሎኬን ስለምናምን ፊሎኬ ማለት ከአብና ከወልድ ሰረጸ ብሎ ማለት ነው። የተጠየቀው ጥያቄ ደግሞ ማለት ነው ሞናርኪ ኦፍ ዘ ፋዘር ማለት ነው። ምን ማለት ነው? የአብ ብቸኛ ዋና የሥላሴ ምንጭነት ነው። ፊሎኬ ማለት ወልድ ከአብ አልቲሜት ሶርስነት ዴሪቬቲቭ ሶርስነትን አግኝቶ ሁለቱ አካላት በአንድ ስርጸት ከነሱ የባህሪ አንድነት ወልድ ተገኝቷል ብሎ ማለት ነው። ይሄም ራሱ ወልድ አክቲቭ አስፒሬሽን ወይም ደግሞ ንቁ የሆነ አስራጺነትን ከአብ በስጦታነት ስላገኘ ዴሪቬቲቭ ሶርስ ይሆናል። ስለዚህ ከአብና ከወልድ የባህሪ አንድነት ወልድ ይመጣል ብሎ ማለት ነው። ይህም ደግሞ አብን መሰረት አልባ መሰረት፣ ወልድን መሰረት ያለው መሰረት፣ መንፈስ ቅዱስን ደግሞ ከሁለቱ ብቻ የተገኘ ያደርገዋል ማለት ነው። ስለዚህ ፊሎኬ ራሱ ያለ ሞናርኪ ኦፍ ዘ ፋዘር የማይሰራ ነው። ፊሎኬ ራሱ ሞናርኪ ኦፍ ዘ ፋዘር የሚያስጠብቅ ነው።
አሁን የጠየቁህ ጥያቄ ስለ ፊሎኬ ሳይሆን በየትኛው ጉባኤ ተባለ አልተባለ ሳይሆን ከፈለክ በቶሌዶ፣ በሱሊሺያ፣ በአትኔሽያን ክሪድ፣ በሌሎችም ብዙ ጉባኤዎችን ማምጣት ይቻላል። እሱን አልጠየቁህም። የጠየቁህ ጥያቄ ሞናርኪ ኦፍ ዘ ፋዘር ነው። የአብን ምንጭ አልባ ምንጭነት ብቸኛ ዋና የሥላሴ ምንጭነት ነው የጠየቁህ። ስቲክ ዊዝ ዘ ላይን ርዕሱን ልትቀይረው ካልፈለክ በስተቀር የተጠየቀው ጥያቄ ይሄ ነው። ባነሳኸውና በፊሎኬ መካከል ያለውም ሐሳብ ይሄ ነው። ስለዚህ እዚህ ላይ ብቻ አውራ። ፊሎኬን አትቀበልም፣ እንግዲህ ሪፎርም ትራዲሽን ይቀበላል። እሱን እግዚአብሔር ያውጣህ፣ ግድ የለህም። ግን አሁን የተጠየቀው ሞናርኪ ኦፍ ዘ ፋዘር ነው። ስቲክ ዊዝ ዘ ሞናርኪ ኦፍ ዘ ፋዘር። ፊሎኬ ላይ አትግባ። ምንድነው የምታወራው? ማን ነው አልቀበልም ያለ? እኔ መንፈስህን በጭራሽ ደስ አላለኝ። ኔጌቲቭ ኢነርጂ ነው ተሸክመህ የመጣኸው። ማን ነው አልቀበልም ያለ? እግዚአብሔር ያውጣ ምናምን ይለኛል። ማንስ ጠየቀ? እኔ እኮ በጣም የሚገርመኝ አንዳንድ ሰዎች ያልተጠራችሁበት ቦታ ላይ ገብታችሁ በቃ ማን አልቀበል ፍሎኬስ ማን አልቀበልም ማለት ስለምን ነው የምታወራው? ፊሎኬ እኔ ትምህርት ስለሆነ ይመለከተኛል። ርዕሱን ሽፍት ማድረግ ካልፈለግ ይኸውልህ የጠየቁህ ሞናርኪ ኦፍ ዘ ፋዘር ነው። በጨዋ ደንብ ሞናርኪ ኦፍ ዘ ፋዘር ወደ ርዕሱ ተመለስ። እኔ አሁን እንምጣና እኔ ይኸውላችሁ አሁን አናፖሎ መረጃ ቀደም እንግዲህ አቤላ ከፍቶታል። እንትና ዜድ እኔ የጠየቁት መጀመሪያ እኔ አናፖሎጀቲክስ ማን ይቀበላሉ ማን አይቀበሉ አቤልም ይሁን ይሄ ልጅ መጥተው ፕሮቴስታንት አይቀበሉም ብሏል ይቀበላሉ ብሏል የሚል ነገር ሲናገሩ ሰምቻለሁ። እና እኔ የትኛው ይቀበላል የትኛው አይቀበልም አልኩኝ። ከዛ በጉባኤ የተናገርኩበት ዋና ጉዳይም ጉባኤ በኒቅያ ያለውን ሁሉ እንቀበላለን ሲሉ ስለሰማሁኝ ተመስገንም እንደዛ ሲል ስለነበረ ጉባኤ ላይ ያለውን በሙሉ እንቀበላለን ስለሚሉ ያንን በተመለከተ እኔ አሁን ፍሎኬ እቀበላለሁም አልቀበልም አላልኩም። አፍተር ኦል ከዛ ደግሞ ሪፎርምድ ይቀበላል አይቀበል እኔ ማለት አንዳንድ ጊዜ ሰው እዚህ እኮ ነው ያለነው መጠየቅ ትቀበላለህ አትቀበልም የሚለውን ነገር መጠየቅ። ከዛ ሞናርኪ ኦፍ ዘ ፋዘርም ቅድም እኮ አናፖሊ ጠይቆኝ ነበር ትቀበላለህ አትቀበልም አጭር ጥያቄ። እኔ አሁን ስለ ራሴ አላወራሁም። ማን ይቀበላሉ ማን አይቀበልም የሚል ጥያቄ ጠይቄዋለሁ። ለመመለስ ዝግጁ አይደለም። ሌሎቻችሁ ግን በመሃል እየገባችሁ ሳትሰሙ እኔ ችግር የለውም ሙሌ አንተ ከአንተ ጋር ነው ያወራነው። እኔ ሌላ ሰው አልጠራሁም። እውነት ለመናገር እኔ እውነት በሚያውቀው በቃ አላውቅም። ከፕሮቴስታንቶች በሙሉ ትቀበላላችሁ ብዬ ነበር የማውቀው። ያ መገኛ መሆን የምትቀበሉ ነው የሚመስለኝም እስከዛሬም። ለዛም እኮ ነው የዜድ እንደዛ ማለት ገርሞኝ እንደ አጀንዳ ያነሳሁት ለዛ ነው። ስለዚህ አሁን አንተ ማድረግ ያለብህ ሁሉም ይቀበላል ወይ ብለህ ከጠየቀኝ ቀላል አድርግልንና ይሄ ዲኖሚኔሽን አይቀበልም በለን። ከዛ ወደ ትምህርቱ እንሂድ። አሁን ፕሮቴስታንቶቹም እኮ አንተን እየሞገቱ ነው። ማን ነው የማይቀበለው እያለ ነው። የማይቀበለውን ንገረን። ከዛ ወደ ትምህርቱ እንሂድ። አንተ ንገረን። ጣልቃ ልግባና እኔ እስከማውቀው ምናልባት ሙሌ የሚጠቅስልን ከሆነ አላውቅም እንጂ ሞናርኪ ኦፍ ዘ ፋዘርን ማይቀበል አለ ብዬ በፕሮቴስታንት እኔ የለኝም እውቀቱ። ቅድም አቤል እንዳለው ነው። ግን እኛ ዋና ወደ ተነሳንበት ምንድን ነው ቪዲዮ ሲወጣ የዜዶ ቪዲዮ ላይ ቪዲዮ ሲወጣ ጌታ ኢየሱስ እኔ እኮ ለምን ውለታቸውን የበለጠ ታሳስብኛለህ? እኔ እኮ ሰው ውለታ ያጥራው ፕሊዝ። እነማን ናቸው የማያምኑት? ማለት ልብ ምንድነው ሰው ልባቸው ተንጠልጥለው ከሚቀሩ ቢያስረዳ ዝም ብሎ እንትን ተናግሮ ማየት ባይዘጋ ያ ሙለታ ከፍተህ ተናገር። እነማን ናቸው የማይቀበሉት? ለእኛም ጠቅላላ እውቀት ይሆነናል። ስለዚህ እንትን ሆነብን በደፈን ሆነብን። ጥያቄን ከሌ ይቀበላሉ ብሎ በማስረጃ ከማቅረብ ይልቅ የሆነ ምንድነው የሚባለው አንጥሮ ወደዚህ መመለሱ ምንድነው? እነማን እንደሚቀበሉ ለምሳሌ ከሌ ይቀበላሉ ለመከላከል ብለህ ከሆነ ቆይ እኮ ስለዚህ እነ ስም እየጣራ ተናገር። ቆይ አሁን ጠየቁ አይደለ? ዳስ ማይ ኮስችን ማን ይቀበላል? ከሌ ይቀበላል። ማስረጃ አውጥቶ ማሳየት። ከዛ በኋላ ይሄው እኛ ይሄን ነገር ይቀበላል ብለናል። ለምሳሌ ይሄው ሙሉ ፕሮቴስታንት አሊያም ቃለ ሕይወት ሙሉ ወንጌልም ይሄን ይቀበላሉ ብሎ አውጥቶ ማሳየት። ካቶሊክ አክቹሊ ጥያቄም የነበረው ዌስተርን ነበረ።
ስለዚህ ዌስተርን ኢንኬዝ ኢቭን የካቶሊክም ጭምር ነበረ። እዚህ መጥቶ ካቶሊክ እኛ እንቀበላለን አለ። ከዛ በኋላ የፕሮቴስታንትንም እዚህ እንቀበላለን የሚለውን ነገር ካሳዩ በኋላ የኔ እዛ ላይ ላወራ ነበረ። ማስረጃው ከወጣ በኋላ ከፍሉኬ ጋር በተገናኘ ኢስተርኖች የጠየቁትን ነገር ከሞናርኪ ኦፍ ዘ ፋዘር አንስቼ ለማሳየት ነበረ። ግን መወረፍ ጩኸት ብቻ ዝም ብሎ የሆነ ያልተባለውን ነገር ሁሉ ሰው ላይ ሰው አንደበት ላይ ማስቀመጥ which is በጣም ፑር የሆነ ኮሚኒኬሽን ነው። እውነት ለመናገር አንዳንድ ሰዎች ያላችሁ ሁሉንም ወክዬ ይቅርታ ልጠይቅህ። አሁን ሙሌ ቅድም እኔን እኮ ቻሌንጅ አደረከኝ። ዜድ አለመቀበል ስጠይቅ ሁሉም እንደሚቀበል አድርገህ ሰርፕራይዝ ያመጣ መስሎ ትናገራለህ ወይ ብለህ ዝርዝሩን ጠየከኝ። እኔ ለምሳሌ በቃ አላቅም ከፕሮቴስታንት ሞናርኪ አውቃለሁ የሚል ሰው አሉ አይደል? አውቃለሁ እኮ የሚሉ ሰዎች እኮ አንተ ነህ እኮ ያው አንተ ነህ አሉ። ጩኸት አናርገው። ጩኸት ሲሆን ነው ቅድም ያልከው ነገር። አንድ ደቂቃ 20 ሰከንድ ስጠኝ አቤላ። ሁሉም እንደሚቀበል አድርገህ ለምንድን ነው የምታመጣው ብለህ የጠየቅከው አንተ ነህ። ስለዚህ ምን ማለት ነው ኢንተርፕሪቴሽኑ? የማይቀበሉ አሉ እያልከን ነው። የማይቀበሉ ካሉ ደግሞ እከሌ ከሌ በለንና ከዛ ወደ ትምህርቱ ደግሞ እንሂድ። አንተም ሜቢ የማትቀበል ከሆነ ስለዚህ ዝርዝሩ ንገረን። አንተ አላውቅም አልክ፣ በቃ አለቀ እኮ ተገላገልክ አንተ። አሁን ሌላውም እንዳንተ አላውቅም ብሎ ቢገላገል መልካም ነው። አንተ አለ ካልክ ብትነግረን ምን ችግር አለው? ቅንነት እኮ ነው። ቆይ አሁን እኔ ጠያቂ ነኝ አይደለ? ይቀበላሉ ብሎ በማስረጃ እኔም ከዛ በኋላ የምጠይቀው ጥያቄ አለ። በዛው የሚያበቃ አይደለም ባይዘው። ከዛ ወደ እንትን እንመለስ አይሻልም? ወደ ከሌ ይቀበላሉ፣ እሺ ይቀበላሉ ከሌ ብሎ የሚያመጣ ሰው ካለ እዛ ላይ ደግሞ ጥያቄ አለኝ። አሁንም ይቀበላሉ ፕሮቴስታንቶች ሙሉን ይቀበላሉ ያለ ሙሉን እንደሚቀበሉ ማስረጃ ፈልጋለሁ እና ከዛ በኋላ አምጥቶ ከዛ በኋላ እናወራበታለን። አለቀ በቃ። መልስ አምጡ ነው የኔ ጥያቄ። ሲሶ አሁን ዲስከስ ማድረግ የምንችለው ማለት ነው በቃ ሙለታ ዲስከስ ማድረግ የምንችለው ይሄ አሁን ዜድ አንድ ሲሶ ሚዩት አድርጎ ዜድ ሞናርኪ ኦፍ ፋዘርን አልቀበልም ማለቱ በጣም ትልቅ ስህተት ነው እያልን ነው። ምክንያቱም አሰ ፕሮቴስታንት እንደዚህ የሚል ዲኖሚኔሽን የለም ነው። አልቀበልም የሚል ዲኖሚኔሽን የለም እያልን ነው። አለ ካልክ በርደን ኦፍ ፕሩፍ አንተ ላይ ነው። ስለዚህ አለ የምትለውን ዲኖሚኔሽን አንሳና ይሄ ዲኖሚኔሽን ለምሳሌ አናፖሎን ስትቃወመው ሰርፕራይዝ እንዳመጣክ ነገር ቤተ እምነቱ ማይቀበለውን ነገር አልቀበልም ማለቱ ምንም ሰርፕራይዝ አይሆንም። ስለዚህ አንድ ሰው ማርያም አታማልደኝም ባይዜ ሞናርኪ ኦፍ ፋዘር ኮምፓራቲቭሊ ያስቀምጥከው ማርያም አታማልደኝም ቢል አንድ ፕሮቴስታንት በቃ ሰርፕራይዝ አርግተህ እንዳመጣከው ነው ማየው። ስለዚህ ይሄኛውን ማይቀበል ቤተ እምነት ውስጥ ከሆነ ምኑ ነው ሰርፕራይዝ ሊያደርጋችሁ የሚችለው ነገር አወራ አይደል እንዴ? ስለዚህ በጣም ቀላል ዲስከሽን የሚሆነው በጣም ሲምፕል የሆነ ዲስከሽን የሚሆነው ሞናርኪ ኦፍ ፋዘርን የማይቀበሉ ዲኖሚኔሽኖች ኦር የዜድን ዲኖሚኔሽን ይሄ ነው ትለንና ዲስከስ ማድረግ እንችላለን ነው። ሌላ እናውቃለን ያዙን ልቀቁን እኮ አላልንም። ጀስት ማን ናቸው ማይቀበሉት የፕሮቴስታንት ዲኖሚኔሽን? ወዳጄ ስለ ቤተ እምነቱንም አክቹሊ አሁን የዜድ ቤተ እምነትን ስለማላክ የዜድ ቤተ እምነትን እኔ ሙሉ ለሙሉ ሞናርኪ ኦፍ ዘ ፋዘር የሚቀበሉ ሁሉም ናቸው በዚህ መንገድ ብለህ የምታመጣ ከሆነ አሁንም አለ ታመጣለህ አንተ። አሁንም እኔ የዜድን ቤተ እምነት አላውቅም። ሐሳቡን ግን ቤተ እምነቱ እንደሚቀበል ምን ላምጣልህ? እባክህን አቤል አንተ ስታወራ እኔ ዝም ነው ያልኩት። ተረጋጋና እኔ የምለውን ነገር ሰምተህ ከዛ በኋላ መልስ ሰጣለህ። እኔ እያልኩ ያለሁት መጀመሪያ ቤተ እምነቱ እንደሚቀበል አሳይ። ከዛ በኋላ ካሳየህ በኋላ ቤተ እምነቱ የሚቀበለው ነገር እሱ የማይቀበል ከሆነ እንደዛ በል። ቤተ እምነቱ የማይቀበለው ከሆነ ግን ነው። ስለዚህ ቤተ እምነቱን መቀበሉን መጀመሪያ አሳይ ነው። አሁንም አንተ ቤተ እምነቱን እንደሚቀበል ማለት አይ ማን እንዴ ምን ጥያቄ ያለው ሁሉንም ቤተ እምነት ይቀበላል የሚል ከሆነ ግን አሳዩ። እሱንም ነው አሁንም ቢሆን አሳዩ። ስለዚህ ሁሉንም ቤተ እምነት ስለማይቀበል ከሁሉም ስለማይወጣ ዜድ ሁሉም ፕሮቴስታንት ይቀበላል ይኸው ማስረጃ አመጣለሁ ካላችሁ ኦኬ። ስለዚህ አንደኛ እዛ ላይም ጥያቄ አለኝ።
ሁለተኛ ነገር ደግሞ አሁን ዜድ ሙሉን ፕሮቴስታንት የማይቀበለውን ነገር እየተቀበለ ስለሆነ ወደ ዜድ እንሄዳለን። ዳስ እኔ እያወራው ያለሁት እሱን ነው። ከዚህ ውጭ ግን ሙሉን ቤተ እምነቱን መቀበሉን ሳታረጋግጥ ይቀበላል አይቀበልም የሚለውን ነገር ሳታረጋግጥ ይኸው እነሱ ይቀበላሉ እሱ ግን አይቀበልም የሚለውን ነገር ሳታመጣ እሱ ብቻውን አይቀበልም ማለት ሜዳ ዝም ብሎ ነው ክስ የሚሆነው ነው። ስለዚህ ቤተ እምነቱን እንደሚቀበል ማሳየት መቻል አለበት። እሱን አሳይተ ነው ከዛ በኋላ እሱ ግን አይቀበልም የሚለውን ነገር ወደ እሱ የሚካሄደው ነው። ኦርደሩ እሱ ቅደም ተከተል እኮ በጣም ሪሰርች የሚፈልግ ነገር እኮ ነው። አሁን ሙሌ ክሌም የሚያደርገው ነገር አሁን የዜዱን ባይዜ አይፈልግም ሪሰርች ራሱ ማለት አሁን ጊዜ ተሰጥቶን የእያንዳንዱን የቤተ እምነቱን መግለጫ እያወጣን ባሳየን በሄደን ቁጥር ነው እንጂ ምንም ሪሰርች ራሱ የሚያስፈልገው ነገር አይደለም። ሞናርኪ ኦፍ ፋዘርን ምንም የሚክድ ዲኖሚኔሽን አለ ብዬ አላስብም። ግን ሙለታ ቀደም ምንድን ያለው የዜድ ቤተ እምነቱ ራሱ ላይቀበል ይችላል። ስለዚህ ሰርፕራይዝ አይደለም አልክ። አሁን ደግሞ የዘድን ቤተ እምነት አላቅም አልክ። እሺ እኔ አሁን ማለት ጠይቄዋለሁ። ይኸውልህ መጀመሪያ ከነበርክ እኔ ለአናፖሎጂክስ የሚቀበሉና የማይቀበሉ ብዬ ጠየቅኩት። ኦልሬዲ አላውቅም። አሁን እሱ አላውቅም እኮ አለ። አንተ አውቃለሁ ካልክ ምንድነው የምታደርገው? ቀላል እኮ ነው። አንተ ትገላግለናል። አይቀበል የለም ፕሮቴስታንት እንደሚቀበል ታሳየንና ከዛ በኋላ ኦኬ። ስለዚህ እንደዚህ እናርግ። በቃ ሲሶ አሁን ካሁን በኋላ ዲስከስ ማድረግ የምችለው ማይቀበል አንድ ነው። ሞናርኪው ዘፋዘር ሲሶ አሁን አምጣ አታምጣ ምናምን ሳይሆን ሞናርኪ ኦፍ ዘ ፋዘር የሚለው ከዲፊኒሽኑ ጀምርና ምናልባት እየጠራ ይሄዳል። እንደዛ ቢሆን መልካም ነው ብዬ አስባለሁ። እንደዛ አይደለም። መጀመሪያ ማን ይቀበላል